የመንደር ሙፍቲዎች ኧረ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ ነው። በእስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሐዲስ ውስጥ ተገኝቷል። አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚል እንደው እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግርህ። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ። ለመላው ኢትዮጵያውያን በሀገር ውስጥም በውጭም ላሉ ከባድ የተባለ ጥሪን አቅርበዋል። የልጄን ሀቅ አውጡልኝ ባካችሁ፣ ዝም አትበሉም። ከዛም በኋላም እኔን ለማረድ ወይም ጂሃድ ሊወጡብኝ ቅዱስ ጂሃድ የሚባለውን በእኔ ላይ ለማውረድ ጀሂነት ለመግባት አንድ ሰው ካፍሪን ከገደለ በመንግስተ ሰማያት ውስጥ ደግሞ 70 ድንግል ሴቶችን ያገኛሉ ይላሉ በቁርአን። ነብዩ መሐመድ ነው ይሄን የተናገረና በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዠው ማለት ነው። ስለዚህ አንድ ሙስሊም ገሃነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። እንዲያርገን ስንጸልይ እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ። ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ። የሞዴል ቀነኒ እናት የልጄን ሀቅ በአደባባይ አውጡልኝ፣ በሙስሊሞች ዘንድ ኢየሱስ ክርስቶስ መሰቀሉን የሚያሳይ በሐዲስ ኪዳን የተገኘው መረጃ በብዙዎች ዘንድ መነጋገሪያ ሆኗል። ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ወንድማማቾች መጋባት አለባቸው። ያክስት ልጅና ያጎት ልጅ ወንድማማች ልጆች መጋባት በሸሪዓ ምንም ችግር አባታችን ሆይ የሚለው ጸሎት የከሸፈ ጸሎት ነው ሲሉ አባታችን ሆይ ጸሎት የከሸፈ ጸሎት ነው አለ። ፈቃድ ከሆነ ይጥላል። እንደዚህ አይነት ጸሎት የከሸፈ ጸሎት። ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን አስተዳዳሪ የሆኑት አይነኩሉ ታደሰ በመጨረሻም አባ ገብረ ኪዳን ያስተላለፉት መልእክት ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ። ሰላም የተከበራችሁ ክቡራትና ክቡራን የልብ አምላክ ሚዲያ ቤተሰቦች በያላችሁበት የዓለም ክፍል ሰላምታችን ይድረሳችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እንጀምራለን። ወደ መጀመሪያው ቪዲዮ ወስዳችሁ የቀነኒ እናት የልጄን እውነታ በአደባባይ አውጡልኝ እያለች ትገኛለች። የሞዴል ቀነኒ አዱኛ እናት ለመላው ኢትዮጵያውያን በሀገር ውስጥም በውጭም ላሉ ከባድ የተባለ ጥሪን አቅርበዋል። የልጄን ሀቅ አውጡልኝ ባካችሁ፣ ዝም አትበሉም፣ ድምፅ ሁኑኝ፣ እስከ መጨረሻው አብራችሁኝ ሁኑም፣ ልጄ ደሟ በከንቱ እንዳይቀር ፈልጋለሁ የሚል ጥሪን አቅርበዋል። የልጄን ደም ሀቋን እንድታውጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ይህንን ጥሪ ተከትሎ ታዲያ በርካታ ኢትዮጵያውያን ድጋፋቸውን ለኚህ እናት እያሰሙ ይገኛሉ። ከዚህ ቀደም የሞዴል ቀነኒ አዱኛ አባት አቶ አዱኛ ታዲያ እንደዚሁ ለኢትዮጵያውያን ጥሪ አቅርበው እንደነበር ይታወቃል። የልጄ ሀቅ ይውጣ፣ ፍትህ ለቀነኒ ሲሉ ተደምጠዋል። ታዲያ አሁንም ድረስ የቀነኒ ጉዳይ ከባድ የተባለ መነጋገሪያ ይሆናል። አርቲስት አንዱዓለም ጎሳ አሁንም በእስር ላይ ይገኛል። ቀጠሮ ተሰጥቶበታል። በቀጣይ ምን ይፈጠራል አብረን የምናየው ይሆናል። እንደተመለከታችሁት ነው። ፍትህ ለእህቶቻችን መሆን አለበት። አሁንም እንደዚህ አይነት ችግሮች እየተከሰቱ ነው የሚገኘው። እንደዚህ አይነት ችግሮችን ቀድመን መፍታት ይገባል። ወደ ቀጣይ ቪዲዮስ ወስዳችሁ በሰሚት ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን አስተዳዳሪ የሆኑት መላካ ሰላም አይነኩሉ ታደሰ እጅግ ጸያፍ ስራ ሰርተዋል የተባሉት። በዚህም እስኪ እኔ ከምነግራችሁ በፊት ቪዲዮ ላሳያችሁ። ኩሉ ታደሰ ላይ ከፍተኛ ጩኸት ያለበት የተቃውሞ ድምጽ ተነስቷል።
እንግዲህ በዚህ በምስሉ ላይ እንደተመለከታችሁት በቤተ ክርስቲያኗ ምዕመናን ተሰብስበው ዕለተ ሰንበትን እያከበሩ በነበሩበት ሰዓት ነው እንደዚህ አይነት ነገሮች የተፈጠሩ ማለት ነው። ይህ የሆነው እንግዲህ የሰንበት ትምህርት ቤት ተማሪዎችም መታገዳቸውን ተከትሎ የቤተ ክርስቲያኗ አስተዳዳሪ መላከ ሰላም አይነኩሉ ታደሰ የቤተ ክርስቲያኗን አስተዳዳሪ ኃይል የመግዛት በስልጣን የመጨቆን አቅጣጫ ስለታየባቸው ነው እንደዚህ የተደረገው ነው የተባለው። መረጃው እንደደረሰን ከሆነ ይህ የሆነው እንግዲህ በሰንበት ትምህርት ቤቶችና በቤተ ክህነት መካከል ያለውን ዘረኝነት በስፋት የታየበት ነው። ምዕመናን ደግሞ ቅዱስ ጊዮርጊስ ሆይ ፍረድ፣ ቅዱስ ጊዮርጊስ ውረድ እያሉ ሰልፋቸውን በይፋ ያወጡበት ነው። ሰንበት ትምህርት ቤቶች ደግሞ በሰበካ ጉባኤው መካከል አለመግባባት ሲፈጠር ወደ ጠቅላይ ቤተ ክህነት በመሄድ ቅሬታቸውን አቅርበዋል ማለት ነው። በዚህም እንግዲህ ዋና አስተዳዳሪው 4 ሰዎችን እንዳሳሰሩ ነው መረጃው ደረሰን። ለምን ታሰሩ? ምዕመናን ያነሱ ጥያቄ ለምን ታሰሩ? የሰንበት ትምህርት ቤትስ ከአገልግሎት ለምን ይታገዳል የሚል ነው። እንግዲህ በዚህ መካከል በገንዘብ መሃል ያለው የቤተ ክርስቲያኗ ሁኔታ በብዙዎች ዘንድ ቅሬታ እንደፈጠረ ምዕመናን እኛ በመረጥነው መካከል ነው መሰራት ያለበት ሲሉ እሳቸው ደግሞ እኔ በመረጥኩት መልኩ ነው መሰራት ያለበት በሚል ምዕመኖች እንግዲህ በዚህ መልኩ ሰልፍ እስከሚወጡ ድረስ ቤተክርስቲያን ምን ትሰራለች? በእውነት አሁን ቤተክርስቲያን ለጥቅም የተደራጁ አባቶች እንዳሉ ሁሉ እየተሰማ ነው። ቤተክርስቲያኒቱ ዋና አስተዳዳሪ ደግሞ ለምን ይህን ችግር ፈጠሩ ተብለው ስልክ ተደውሎላቸው ነበረ። በዚህም እኔ ያደረኩት ነገር የለም የሰራው ስራ የለም ሲሉ ማስተባበላቸው ነው የተሰማው ማለት ነው። እንደዚህ አይነት አባቶችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርማትና የራሷን ሕግ ልትቀጣ ይገባል። በምዕመናን ላይ የሚደረገው ጸያፍ ስራ ምዕመናን ቤተክርስቲያን ሄደው ኃጢአታቸውን ተናዘው የሚመጡበት ወደ እግዚአብሔር መንግስተ ሰማያትን የምናስብበት እንጂ ቀሳውስት ውስጥ የገንዘብንና የእግዚአብሔርን ልዩነት በምንማርበት ሁኔታ ማሳየት እንጂ ስለነሱ ጥላቻ ስለነሱ ገንዘብ መውደድ ተምረን መምጣት የለብንም። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ሀገረ ስብከት ሊፈታ ይገባል ማለት ነው። ከዚህ በመቀጠል የምወስዳቸው የሚሆነው ሙስሊሞች ዘንድ በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ መሰቀሉን የሚያሳይ መጽሐፍ መገኘቱን ሙስሊሞቹን አስደንግጧል። በእውነቱ ሙስሊሞች ደንግጠዋል። እስኪ መጀመሪያ ላሳያችሁ። ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሐዲስ ውስጥ ተገኝቷል። ይህንን ቪዲዮ ለኡስታዞችና ለብዙ ሙስሊም እህት ወንድሞቻችን 50 ጊዜ ኮፒ ሊንክ ያደረጋችሁ አድርሱላቸው። አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላሂ ቢን መስዑድ ናቸው የዘገቡት። ምንድነው የሚለው? ያ የተሰቀለው ነብይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ አላህ ህዝቦቼ የሚያረጉትን አያቁምና ይቅር በላቸው፣ በእርግጥም የሚያረጉትን ነገር አያቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለ እና ተመሳሳይ ነው። እስቲ ምናልባት ክርስቲያኖችም ለከንን የምታውቁት ልትረዱን ትችላላችሁ። ከሁለት አንዱ የሰረቃለ ትላለህ። ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ ሲሰቀል ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ውስጥ ይገኛል። ይህ ደግሞ በሙስሊሞች መጽሐፍ ቅዱስ ውስጥ በአዲስ ኪዳን ተገኘ የሚል መልስ ነው። እንግዲህ ይሄን እንግዲህ እስካሁን ሙስሊሞች ያወቁት አይመስለኝም። ይህ ደግሞ በብዙዎች ዘንድ አሁን ዛሬ መነጋገሪያ ሆኗል። ይሄ እኮ ከሁለት አንዱ ምንድነው ያለ ገነት ከክርስቲያንና ከሙስሊም ማን ነው ወደ ገነት ወይም ጀነት የሚገባ ሲል ከሁለት አንዱ ይገባል ብሏል። ይህ ደግሞ እንግዲህ በይፋ እየታየው እነሱ አዲስ ኪዳን ጌታችን ኢየሱስ ክርስቶስ አልተሰቀለም ኢየሱስ ነብይ ነው የሚሉ አሉ። ይህ ደግሞ በይፋ እየወጣባቸው አምላክ እየሆነ በጣም ብዙ የተደበቁ ሚስጥሮች ሲወጡባቸው በአሁን ደግሞ አንዳንድ ነገሮች የሚናገሩት ንግግር አለ። እሱ ንግግር ደግሞ በብዙዎች ዘንድ በሙስሊሞች ትንሽ ክፋትን የጫረ
ንግግር በማድረግ ይሄ ሁሉ መማማር ነው ምን ያለበት እንጂ እንደ ክፋት አትዩት። መገኘቱ ጥሩ ነው። ወደ እውነተኛውና ወደ ቀጥተኛው እምነት ትመጣላችሁ ብለን በቅርቡ እናስባለን። ወንድማማች የአክስት ልጅ አጎት ልጅ መጋባት አለበት የሚል የሸሪዓ ሕግ ይፈቅዳል የሚሉ ነው እንግዲህ ኡስታዞች የተናገሩት። እውነት አሁን በዚህ ይፈቅዳል? ተጋብታችኋል ማለት ነው እስካሁን ድረስ ላሳያችሁ እስኪ። ማች ልጆች መጋባት በሸሪዓ ምንም ችግር የለም። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተ ስለነበረ አይሆንም። ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት ሩቅያ ረዲየላሁ ተዓላ ዐንሃ ወአርዳሃ ሞተች። እሷ ስትሞት ነቢ ዓለይሂ ሰላቱ ወሰላም ትንሿን ኡሙ ኩልሱም እንዳሯት። ኡሙ ኩልሱም የሩቅያ የአባትም የእናትም ልጅ ናት። የቷን ባል አገባች ማለት አይደል? አረ ያ ጀማዓ ለአላህ ብላችሁ ዑለማዎቹን ስሙ። የእህቷን ልጆች ታሳድጋለች። የእህቷን ባል አገባች። እዚህ ሼኽ መሐመድ ወሊ ረሕመቱላሂ ተዓላ ዐለይህ ትንሿ ልጅ አግብታው የነበረውን ልጅ እሷ ሞተች፣ አላህ ይርሐምሃ። ስትሞት ትልቂቱ እንዳሩት። እዚህ ሼኽ መሐመድ ወሊን የማያውቃል እዚህ ሀገር ላይ ግን ማሻአላህ የጫት ሙፍቲዎች የመንደር ሙፍቲዎች አራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንዲያውም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናይ እሳቸው እንግዲህ ኡስታዞቹ እንደዚህ ብለው ስትናገሩ እኔ አልቀዋወም። እንደሰማሁትና እንደተነገረ ከሆነ ነብዩ መሐመድ በመቶዎች የሚቆጠሩ ሴቶችን ማግባት ሳያንሰው ይላል በቅሎ አግብቶ ነበረ የሚል መረጃዎች አሉኝ። እኔ ሐጅ በሚሄድበት ሰዓት የዛኔ ሚስቱን በቅሎ ነበረች የሚል መረጃዎች አሉ። ይሄ እንግዲህ ከዚህ ቢነገርም ያክስት ልጅ አጎት ልጅ ማጋባትና መጋባት ምንም ችግር የለውም በእነሱ ሳይድ ማለት ነው። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከሰባት ቢያንስ ከሰባት ትውልድ ያነሰ ፈጽሞ የተረገመ ነው የሚል ነው እኛ የምናውቀው። ጌታችን ኢየሱስ ክርስቶስም ያስቀመጠልና ወንጌሉም መጽሐፍ ቅዱሳችንም ቤተክርስቲያናችንም የሚፈቅደውና የሚደነግገው በዚህ ልክ ነው። እኛ ይሄንን እንዛለን፣ እናንተ የራሳችሁን በሱ ያዙ ማለት ነው። ይህ በእንዲህ እንደቀጠለ ግን አንዲት ከሙስሊም እህቶች የመጣች እህታችን ምንድን ነው ያለችው? ክርስቲያኖችን ወይም ከእምነቱ ውጭ ያለ ከእስልምና ውጭ ያለ ምእመን በመግደል ጀነት ትገባላችሁ። በዛ ስትገቡ ደግሞ 70 ንጹሃን እንግዲህ ጀነት ውስጥ ማለት ነው ከላይ ከዚህ ገለከርክ ጀነት ውስጥ ስትገባ 70 ንጹሃን ደነጋግል ያገባል። እንግዲህ በምድር ውስጥ በምድር ገለህ ጀነት ስትገባ 70 ንጹሃን ሴቶችን አግብተህ ትቀመጣለህ ይላል ትላለች። ላሰማችሁ እስኪ እኔ ግራ ገብት ነው ያለኝ። ዛም በኋላም እኔን ለማረድ ወይም ጂሃድ ሊወጡብኝ ቅዱስ ጂሃድ የሚባለውን በእኔ ላይ ለማውረድ ጀሂነት ለማግባት አንድ ሰው ካፍሪን ከገደለ በመንግስተ ሰማያት ውስጥ ደግሞ 70 ድንግል ሴቶችን ያገኛሉ ይላሉ በቁርአን። ነብዩ መሐመድ ነው ይሄን የተናገረና በቁርአናቸው ሲናገሩ አክብሮት ሲሰጣቸው ለነብዩ መሐመድ ሱብሃነ ወተዓላ ብሎ ነው የሚጀምሩትና ነብዩ መሐመድ አንድ ሴት ማለት አንድ ወንድ ወይም ጴንጤ ወይም አይንን ካፍር ከገደለ በመንግስተ ሰማያት ውስጥ ወይም በጀሂነት ይላሉ እነሱ 70 ሴቶችን ድንግል ያላገቡ ሴቶችን አንዱ በአንዱ እየዘለሉ መጥቶ እሱ ላይ ይወርቃሉ ይላሉ ቁርአን ነው። ለዚህ ብሎ ነው እነሱ
እኔን ጂሃድ ለማውጣት ለማረድ የነበራቸው አላማ የነበራቸውና እግዚአብሔርም ከዛ ደግሞ ባለፈው መስክር ያለው እግዚአብሔር እንዴት እንዳዳነኝ ባለፈው መስክር ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዚያ ገነት አይገባዋትም። እንደዚህ ይላል ሳሂህ ሙስሊም 27:67 ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አንድን ጨምር ራይደ ሰሊም 432 Messenger of Allah said ያላ መልእክተኛ እንዲህ አለ on the day of resurrection በትንሣኤ ቀን ወይንም በቂያማ ቀን Allah will deliver to every Muslim a Jew or a Christian and say this is your ransom from hellfire በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይንም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይ አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ለሁላችን ምን ሆነ? ቤዛ ሆነ። እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ክርስቶስ በራሱ ፍቃድ ወዶ ፈቅዶ መጥቶ ለኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድነው? ክርስቲያን ወይ አይሁድ ነው። በዚህ መልኩ ነው እንግዲህ አንድ ሰው በእምነቱ መጽደቅ የሚገባው በስራውና በእምነቱ እንጂ ሰው በመግደል የአንዱን ነፍስ በማጥፋት አይደለም። በዚህ ምድር የተፈጠርነው እኩል ነው። አንዱ ሌላ እምነት መምረጥ፣ አንደኛው ሌላ እምነት መከተል፣ ይህ ፐርሰናሊ የራሳችንና የራሳችን አስተሳሰብ እስከሆነ ድረስ ሰው በመግደል ጽድቅ የለም። ስራ በመስራት እምነት ግን በመከተል ነው ጽድቅ የሚገኘው። የትኛው እምነት ትክክል ነው? ይህ እኛ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነባራዊት፣ ቀዳማዊት፣ ዳህራዊት ተብላ ጌታችን ኢየሱስ ክርስቶስ በደሙ የመሰረታት አሁንም በብዙዎች ዘንድ ተቀባይነት በዓለም ላይ ተቀባይነት ያላት ቤተክርስቲያን እስከሆነች ድረስ እንደኛ አስተምህሮ ኦርቶዶክስ ናት ብለን እናስተምራለን። ይህ ደግሞ እኔ አሁን እንደዚህ መናገር አይጠበቅብኝም። እፎይ የተናገረው ነገር በቂ ስለሆነ ወደ ቀጣይ ቪዲዮ ወስዳችሁ ደግሞ አባታችን ሆይ የሚለው ጸሎት የከሸፈ ጸሎት ነው ሲሉ እዩ ጩፋ ተናግረዋል። እንግዲህ አሁን ከሰሞኑ ዘይት በመሸቀጥና በመነገድ ንግድ ፍቃድ ሳይኖራቸው መንግስት ሳያውቃቸው ሲነግዱ የነበሩት አባታችን የሚለው ጸሎት የከሸፈ ነው ሲሉ ተናግረዋል። መጀመሪያ ላሰማችሁና እንመጣበታለን። ጸሎት የከሸፈ ጸሎት ነው አለ። አዱን ካወቅ ፍቃድ ከሆነ አትልም። እየጸለይክ ነው፣ የሆነ ነገር እየጠየቅክ ነው፣ የሆነ ነገር ትፈልጋለህ፣ ግን ፍቃዱ አልተገለጠልህም። ከዚህ የተነሳ ፍቃድ ከሆነ ትላለህ። እንደዚህ አይነት ጸሎት የከሸፈ ጸሎት ነው። በዚህ ዓመት የጸሎት ስታይላችሁ መቀየር አለበት። የጌታ የመድኃኔዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታረጋለህ አንተ? እንዴት ነው ክርስቲያን የምትባለው የክርስቶስን ጸሎት የከሸፈ ነው እያልክ የራሱን ቃል የባለቤቱን ቃል እንዴ? ምን አይነት ጸሎት እንጸልይ እስኪያስተምረን ብለው ሲጠይቁት እኮ ነው አባታችን ሆይ ይበሉ። ቀልድ ነው እንዴ? ይሄ ጸሎት ቀልድ ነው እንዴ? የካህናት አለቃ ጌታችን ኢየሱስ ክርስቶስ አባት ሆይ እንግዲያስ እኛ ምን ብለን እንጸልይ ሲሉ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን የሚለውን ጸሎት ጸልዩ ብሎ ያስተማረው ለሐዋርያት ራሱ ነው። ነብይ እዩ ጩፋ ምን ብለን እንጸልይ? ጸሎት አውጣልን እስኪ። ስለዚህ ጌታችን እዩ ጩፋ ነው ካሁን በኋላ ይህ ጸሎት አያስፈልግም ራሱ አምላካችን የጸለውን ጸሎት ምን እናርገው? እኔ እንደው ግራይ ግብት ያለ ነገር እኮ ነው ነገሩ። ግን አሁን ከሰሞኑ የተሰራው ስራ
በኢትዮጵያ ወንጌላውያን ቤተክርስቲያን የተካሄደው ስራ በጣም አሪፍ ስራ ነው። ምክንያቱም ነጋዴ ከመቼ ወዲህ ስለ ወንጌል ያውቃልና ራሱ መስርቶ ራሱ አስተምሮ ትናንት ተወልዶ ዛሬ ይህ የረከሰ ጸሎት ነው፣ የወደቀ ጸሎት ነው። አባታችን ሆይ በፍቃድህ የሚለውን ጸሎት ካሁን በኋላ አይረባም የሚል አዋጅ። እውነት አሁን ይሄ አሜን የሚለው ህዝብ ምን እየሰራ ነው? እንደኔ እንደው አሜን ኧረ በስመ አብ እኔ ራሴ በስመ አብ ልበል። ወደ ቀጣይ ቪዲዮ ልሰዳችሁ። በዚህ ቃል አባታችን ሆይ ቢተነተን አባ የሚለው ቃል እንኳን ቢተነተን በዚህ ምድር መጽሐፍ ቢጻፍ አይበቃውም። እንደ አባቶች ትርጓሜና እንደ ቤተክርስቲያን እንደ ጌታችን ኢየሱስ ክርስቶስ ቃል እኔ የምናገረውና የሰራቸው ታሪኮች በሙሉ ቢጻፉ ይላል መጽሐፍ ምድር ባይችላቸው ነበር የሚል መጽሐፍ ተጽፎ ይገኛል። አንብቡ። እዩ ጩፋ አሁንም ታሪኩ ይቀጥላል፣ ገና ነው። ወደ ቀጣዩ ቪዲዮ ወስዳችሁ አንድ የሚገርሙ እንደው በእውነቱ አንዳንዴ እነዚህ ባይኖሩ ኑሮ በምን ፈታ እንላለን፣ በምን እንዝናናለን እላለሁ እኔ ለራሴ ማለት ነው። እስኪ ኢየሱስ በል ኢየሱስ ክርስቶስ ጌታ ነው በል የሚል ነብይም አለ። ኢየሱስ ክርስቶስ ጌታ ነው አባታችንም ይደግሙላል። ጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘዝ። ባልንጀራህ እንደ ራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያል። እንግዲህ ጌታችን ኢየሱስ ክርስቶስ የሚለውን መስቀልክን ለብሰህ ልብስህን ለብሰህ መስቀልክን ሁሉ እንደለበስክ መስቀልክን ሁሉ እንደያዝክ በአደባባይ ኢየሱስ ክርስቶስ ብለህ ተናገር እስኪ የሚል ምላሽ አባታችን አንተ ውእቱ ሕያው የእግዚአብሔር ልጅ ነህ ብሎ እንኳን የኢየሱስ ክርስቶስን አሳልፎ የሰጠው ይሁዳ ያስቆሮቱ ይሁዳ መስክሯል ሲሉ መልስ ሰጥተውታል። አይደለም በዚህ ምድር ዛሬ ይህን ያህል ጊዜ ኖረን ኢየሱስ ክርስቶስ ጌታ ነው። አዎ ጌታ መሆኑን እኮ እኛ በጠባቂ ነው አላለም። ጌታችን ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው፣ አማላጅ አይደለም፣ ፈራጅ ነው። ይችን ምድር ካለመኖር ያመጣ ነው፣ አስታራቂ አይደለም፣ መካከለኛ አይደለም። ኢየሱስ ክርስቶስ ፈራጅ ነው፣ ፈጣሪ ነው፣ ልዑል ነው፣ አምላክ ነው ያልነው። አዎ ኢየሱስ ክርስቶስ ጌታ ነው ብለን እናልፋለን ማለት ነው። ወደ ቀጣይ ቪዲዮ ወስዳችሁ በዓለም ላይ መነጋገሪያ የሆነው መጽሐፍ ቅዱስ የብዙዎችን ቀልብ ስቧል። ይህ ደግሞ መጽሐፍ ቅዱሱ አብዛኛው ፓርቱ ላው ተቃጥሎ አንዲትም ቃል ሳትቃጠል መገኘቷ እጅግ አስደናቂ ሆኗል።
ላሰማችሁ እስኪ። ተአምራዊ መጽሐፍ ቅዱስ በዓለማችን ላይ መነጋገሪያ ሆኗል። ቪዲዮውን አሳያችኋለሁ። ነገሩ እንዲህ ነው። በአሜሪካ አንድ ቤት ከባድ በተባለ እሳት የወደመ ሲሆን ነገር ግን ይህ የእግዚአብሔርን ቃል የያዘው መጽሐፍ ቅዱስ የእግዚአብሔርን ተአምራት አሳይቷል። እንደተመለከታችሁት መጽሐፍ ቅዱሱ ከእሳት አደጋው አንዳችም የፈጣሪ ቃል ሳያጓድልም መትረፉን ተመልክተናል። ይህም ተአምር ታዲያ በበርካቶች ዘንድ መነጋገሪያ ሆኗል። የመጽሐፍ ቅዱሱ መሸፈኛና አካባቢው በሙሉ በእሳት የወደመ ሲሆን አስገራሚ በተባለ ሁኔታ በመጽሐፍ ውስጥ ያሉት ቃላቶች አንዷም ሳትጠፋና ሳትቃጠል ሊተርፍ ችሏል። ይህም ታዲያ እግዚአብሔር በየትኛውም የጥፋት ሁነት ውስጥ ብንሆንም አብሮን እንዳለ የሚያሳይ ነው በሚል በበርካቶች ዘንድ በማህበራዊ ሚዲያ ላይ እየተቀባበሉት ይገኛሉ። ፈጣሪ በአንድም ሆነ በሌላ መንገድ ተአምራቱን እየሰራ እያሳየ ይገኛል። የዚህ መጽሐፍ ቅዱስም ጉዳይ ብዙዎቻችንን ያስተማረ ሆኗል። አዎ እንግዲህ የጌታችን የኢየሱስ ክርስቶስ ተአምር አንዳንዴ በማያምኑት መካከል ይገለጻል። ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች ይላል የሰኞ ውዳሴ ማርያምና ብዙ ኃጢአተኞች እግዚአብሔር የሚጠራ ንጹሃንን ጻድቃንን ሳይሆን ኃጥአንን ነው፣ የታመሙትን ነው፣ በሽተኞችን ነው። ዶክተር የሚያከመው በሽተኞችን እንደሆነ ሁሉ ጌታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር ሲመጣ ለበሽተኞች በኃጢአት ተዘፍቀው ለነበሩት አዳም በዚያ ሲኦል ውስጥ ሲሰቃይ በነበረው ለሱ ነው የመጣው። ጌታችን ኢየሱስ ክርስቶስ በተለያዩ ቦታዎች የሚያደርጋቸው ታምራቶች አሁንም የሚቀጥሉ ሲሆን ታምሩ የሚሰራው በማያምኑት ላይ በብዛት ይታያል ማለት ነውና በሀገር አሜሪካ እየተሰራ ያለው ይህ የመጽሐፍ ቅዱስ ታምር በብዙዎች ዘንድ መነጋገሪያ ሆኗል። ይህ ደግሞ መጽሐፍ ቅዱስ ላይ ተቃጥሎ አካባቢው እንዳለ ወድሞ ጽሑፍ ያለበት ፓርት ጭራሽ አንድም ነገር አልተነካም። ይህ ደግሞ የእግዚአብሔርን መኖር፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ይችን ዓለም እንዴት እየገዛት እንደሆነ የሚያሳይ ታሪክ ነው፣ የሚያሳይ ግርምት ነው። በዚህም እኛም ጌታችን ኢየሱስ ክርስቶስ ከዚህ ሁሉ ፈተና ከዚህ ሁሉ ችግር ያውጣን ይጠብቀን እያልን ወደ ቀጣይ ቪዲዮ ወስዳችኋለሁ ማለት ነው። በዚህ ደግሞ አባታችን አባ ገብረ ኪዳን ለምን እጃችን እንደዚህ ዘርግተን እንጸልያለን የሚል ጥያቄ ተነሳለ በብዙዎች ዘንድ ለምን የሚል ጥያቄ ስለሚፈጥርና አንዳንዶች ደግሞ የሆነ መኮፈሳ እንደዚህ የምትኮፈሱ ሰዎች ምናምን አላችሁና ይህ መኮፈስስ በእውነቱ ያዛልቃል የሚለውን ምላሽና ትምህርት አዘል ትምህርቶችን ያስተምሩናል። እስከ መጨረሻው እንከታተላቸው። ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚል እንዲሁ እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግርህ። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቆስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ ይሄው ከተጋባን ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል። 20 ዓመት ጠፍቶ ኑሮ ምናምን መከራውን ነው ተደዝድዞ ነው ወዲያ መከራ ተመስገን ነው እንኳን መጣች። ዋናው መሸም ነጋም መምጣታችን። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላል ሊያደርግ ይችላል። እንድንመጣም ከፈለ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። የነነዌ ሰዎች የሚያስተምሩን ይሄን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለ ከቃሉ ጋር ናችሁ። ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ እንዲያርጉ መጸለይ እንዲያርገን ስንጸልይ እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ ፍረድልኝ። ወዲህም ደግሞ የሱራፌልን ክንፍ ይመስላል። ሁለት ክንፋቸውን እንዲረባው ይቆማሉ። ስለዚህ እጅን ዘርግቶ መጸለይ ለ10 ደቂቃ ለ5 ደቂቃ ብቻችን ሰው መሃል እንደው እንደዚህ እናም ደግሞ ማለትም አጉልም እንዳይሆን አድርጎ ዘወር ብሎ እጅን ዘርግቶ 12ቷን አቡነ ዘበሰማያት መጸለይ። እጅ ቢደክም በሰፊ ሀይዳው ቅጣው እንዳሉ አባቶቻችን
በእጅ መጸለይ እንግዲህ የዛሬው ፕሮግራማችን ይህንን ይመስል ነበረ። እናንተ በእውነቱ ታተርፉባታላችሁ ያልናቸውን መረጃዎች እዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። እናንተ የሚቀነስባችሁ የለም፣ እኛ ደግሞ እናተርፍበታለን፣ ይጠቅመናል፣ ለሌሎችም ይደርሳልና ሼር ማድረጋችሁን አትርሱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያ ውስጧን እንኳይ ዳሯን እሳት አድርጎ ይጠብቅልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሀገራችን ኢትዮጵያን በተሰጣት የቃል ኪዳን ሀገሯ ኢትዮጵያ ትጠብቅልን። ሀገራችን ኢትዮጵያን ሰላማን ያብዛልን። በያላችሁበት የዓለም ክፍል ሁሉ የጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋና በረከቱን ያብዛላችሁ። የጎደለባችሁ በረከቱ ይብዛላችሁ። ትዳር ለላችሁ ደግሞ ትዳር መስጣችሁ እናመሰግናለን።